መርሐባ በዚህ ቪዲዮ አረበኛ ቃላቶችን ለማያያዝና የአረበኛ ንግግራችንን ትክክለኛ ትርጉም እንዲኖረው የሚያግዙ 15 ቃላቶችን አስተምራችኋለሁ። በንግግራችን መሃል እና ወይም ግን ምክንያቱም እና ሌሎችንም ቃላቶችን በአረበኛ ቋንቋ እንዴት አረፍተ ነገር ውስጥ አስገብተን እንደምንናገራቸው በዛሬው ቪዲዮ በግልጽ አስረዳችኋለሁ። የአረበኛ ትምህርቶችን ለመከታተል ዩቲዩብ ቻናሉን ሰብስክራይብ ያድርጉ። የመጀመሪያው ቃላችን ሚስለ ማለት እንደ የሚለውን ሊተካል። ሚስለ በምሳሌ ሳሳያችሁ ግልጽ ይሆንላችኋል። ለምሳሌ ወቀውይ ሚስለ አሰድ ብንል እሱ እንደ አንበሳ ጠንካራ ነው ማለት ነው። ወቀውይ ሚስለ አሰድ ሁወ ማለት እሱ ማለት ነው። ቀውይ ማለት ጠንካራ ማለት ነው። ሚስለ የሚለውን ሚስለ ማለት እንደ ማለት ነው። አሰድ ማለት አንበሳ ማለት ነው። ስለዚህ ሁወ ቀውይ ሚስለ አሰድ ማለት እሱ እንደ አንበሳ ጠንካራ ነው ማለት ነው። ሁለተኛ እና የሚለው እና ማለት ወ ማለት ነው። በአረበኛ ወ የሚለው የአረበኛ ንግግር እና የሚለውን ይተካል ማለት ነው። ለምሳሌ ሩህቱ ሱቅ ወሽተሬት ኹብዝ ብል ገበያ ሄድኩ እና ዳቦ ገዛሁ። ሩህቱ ሱቅ ወሽተሬት ኹብዝ። ሩህት ማለት ሄድኩ ማለት ነው። ሱቅ ማለት ገበያ ማለት ነው። ወ ማለት እና ማለት ነው። ሽተሬት ኹብዝ ዳቦ ገዛሁ። ስለዚህ ወ የምትለው እና የምትለውን ሁለቱን አረፍተ ነገሮች አገናኝቶልናል ማለት ነው። ሁለተኛ ምሳሌ አነ ወአቡይ ሩህና ሊልበይት። አነ ወአቡይ ሩህና ሊልበይት። አነ ወአቡይ ሩህና ሊልበይት ማለት እኔ እና አባቴ ወደ ቤት ሄድን ማለት ነው። ሩህና ሊልበይት ወደ ቤት ሄድን ማለት ነው። ስለዚህ እዚህ ጋር የወ ጥቅም ሁለቱን ያገናኝልናል ማለት ነው። አነ ወአቡይ ሩህና ሊልበይት እኔና አባቴ ወደ ቤት ሄድን ማለት ነው። አነ ወአቡይ ሩህና ሊልበይት። ሶስተኛ ምሳሌ ሩህት ደዋም ወረጃዕት በድሪ። ሩህት ደዋም ወረጃዕት በድሪ ወደ ስራ ሄድኩ እና በጊዜ ተመለስኩ ማለት ነው። ሩህት ደዋም ማለት ወደ ስራ ሄድኩ ማለት ነው። ወ እና ማለት ነው። ረጃዕት ተመለስኩ፣ በድሪ በጊዜ ማለት ነው። ስለዚህ ወደ ስራ ሄድኩ እና በጊዜ ተመለስኩ ለማለት ሩህት ደዋም ወረጃዕት በድሪ ማለት እንችላለን ማለት ነው። ሶስተኛ ቃላችን ወይም ለማለት አው የምትለውን የአረበኛ ቃል መጠቀም እንችላለን። አው ማለት ወይም ማለት ነው። አው በምሳሌ ስናየው ተብጊ አክል ሰዑዲ አው ሀበሺ። ተብጊ አክል ሰዑዲ አው ሀበሺ ማለት የሳውዲ ወይስ የሀበሻ ምግብ ነው የምትፈልጊው ማለት ነው። ተብጊ ማለት የምትፈልጊው ማለት ነው። አክል ምግብ ነው። ሰዑዲ የሳውዲ፣ አው ወይስ ሀበሺ የሀበሻ ማለት ነው። ስለዚህ የሳውዲ ወይስ የሀበሻ ምግብ ነው የምትፈልጊው ለማለት ተብጊ አክል ሰዑዲ አው ሀበሺ ማለት ትችላላችሁ ማለት ነው። ተብጊ አክል ሰዑዲ አው ሀበሺ። ሁለተኛ ምሳሌያችን አነ አው አኹይ ላዚም ንሩህ። አነ አው አኹይ ላዚም ንሩህ ማለት አነ ማለት እኔ ማለት ነው። አው ማለት ወይም ማለት ነው። አኹይ ማለት ወንድሜ ማለት ነው። ላዚም ግዴታ፣ ንሩህ መሄድ አለብን ማለት ነው። ስለዚህ ከሁለት አንድላታችን መሄድ አለብን የሚለውን ለመጠቀም አው የሚለውን የአረበኛ ቃል እንጠቀማለን ማለት ነው። አነ አው አኹይ ላዚም ንሩህ እኔ ወይም ወንድሜ ግዴታ መሄድ አለብን ማለት ነው። ሶስተኛ ምሳሌ ተተሲል ፊሂ አው ተርሲል ለሁ ሪሳላ። ተተሲል ፊሂ አው ተርሲል ለሁ ሪሳላ ማለት ትደውልለታለህ ወይም ለሱ ሜሴጅ ትልክለታለህ ማለት ነው። ተተሲል ፊሂ ማለት ትደውልለታለህ ማለት ነው። አው ወይም ተርሲል ለሁ ሪሳላ ለሱ ሜሴጅ ትልክለታለህ። ከሁለት አንዱ ምርጫ ማለት ነው። አው ማለት ወይም ማለት ነው። ወይን ታደርጋለህ ወይ ያን ታደርጋለህ የሚለው ማለት ነው። ስለዚህ ተተሲል ፊሂ አው ተርሲል ለሁ ሪሳላ ትደውልለታለህ ወይስ ለሱ ሜሴጅ ትልክለታለህ። ስለዚህ አው የሚለው ወይም የሚለውን የአማርኛ ቃል ይተካልናል ማለት ነው። አራተኛ ላኪን ማለት ነገር ግን ማለት ነው። ላኪን ለምሳሌ አብጋ አሽተሪሃ ላኪን ሲዕርሃ ጋሊ ብንል አብጋ አሽተሪሃ ላኪን ሲዕርሃ ጋሊ ማለት ልገዛት ፈልጌ ነበር ነገር ግን ዋጋዋ ውድ ነው ማለት ነው። አብጋ አሽተሪሃ ላኪን ሲዕርሃ ጋሊ ልገዛት ፈልጌ ነበር ነገር ግን ዋጋዋ ውድ ነው። ነገር ግን የሚለው ላኪን የሚለውን የአረበኛ ቃል ይተካልናል ማለት ነው። ስለዚህ ላኪን ማለት ነገር ግን ወይም ግን ማለት ነው። አብጋ ማለት እፈልጋለሁ ማለት ነው። አሽተሪሃ ልገዛት ወይም መግዛት ፈልጌ መግዛት ማለት ነው። አሽተሪሃ ማለት መግዛት። ላኪን ነገር ግን ሲዕርሃ ዋጋዋ ጋሊ ማለት ውድ ማለት ነው።
ስለዚህ አብጋ አሽተሪሃ ላኪን ሲዕሩሃ ጋሊ ልገዛት ፈልጌ ነበር ነገር ግን ዋጋዋ ውድ ነው ማለት ነው። ሁለተኛ ምሳሌ ሁወ ሐዊል ከቲር ላኪን ማ ገዲር ሁወ ሐዊል ከቲር ላኪን ማ ገደር ብዙ ጊዜ ሞክሯል ነገር ግን አልቻለም ማለት ነው። ሁወ ማለት እሱ ማለት ነው። ሐዊል ሞክሯል ማለት ነው። ከቲር ብዙ ማለት ነው። ላኪን ነገር ግን ማ ገዲር አልቻለም ማለት ነው። ስለዚህ ላኪን የሚለው ነገር ግን ወይም ግን የሚለውን አማርኛ ቃል ይተካልናል ማለት ነው። ላኪን አብጋ አረቲብ ላኪን ማ ዒንዲ ወቅት አብጋ አረቲብ ላኪን ማ ዒንዲ ወቅት ማስተካከል ፈልጋለሁ ነገር ግን ጊዜ የለኝም ማለት ነው። አብጋ ማለት እፈልጋለሁ ማለት ነው። አረቲብ ማስተካከል ላኪን ነገር ግን ማ ዒንዲ ወቅት ማለት ጊዜ የለኝም ማለት ነው። ማ ዒንዲ ወቅት ስለዚህ ማስተካከል ፈልጋለሁ ነገር ግን ጊዜ የለኝም ለማለት አብጋ አረቲብ ላኪን ማ ዒንዲ ወቅት ማለት እንችላለን ማለት ነው። አምስተኛ ምክንያቱም ለማለት ሊአነ የሚለውን አረበኛ መጠቀም እንችላለን። ሊአነ ማለት ምክንያቱም ማለት ነው። ሊአን ስለዚህ ሊአነ የሚለው የአረበኛ ቃል ወደ አማርኛ ሲቀየር ምክንያቱም የሚለውን ይተካልናል ማለት ነው። ሊአን ለምሳሌ ተአኸርት ሊአኒ ኩንት አረቲብ ተአኸርት ሊአኒ ኩንት አረቲብ ማለት አረፈድኩኝ ምክንያቱም እያስተካከልኩ ነበር። ተአኸርት ማለት አረፈድኩኝ ማለት ነው። ሊአኒ ምክንያቱም ኩንት ነበርኩ ወይም ነበር አረቲብ እያስተካከልኩ ያረፈድንበትን ምክንያቱም እየተናገርን ነው ማለት ነው። ያረፈድኩት በዚህ ምክንያት ነው ብሎ ለመናገር ሊአኒ የሚለውን መጠቀም ትችላላችሁ ማለት ነው። ኒምት በድሪ ሊአን ተዕባን ኒምት በድሪ ሊአኒ ተዕባን ኒምት በድሪ ሊአኒ ተዕባን ማለት ኒምት በድሪ በጊዜተኛው ማለት ነው። ሊአኒ ምክንያቱም ተዕባን ደክሞኝ ነበር ማለት ነው። ስለዚህ በጊዜተኛው ምክንያቱም ደክሞኝ ነበር። ኒምት በድሪ ሊአኒ ተዕባን ማረዴት ሊአኒ መሽጉል ማረዴት ሊአኒ መሽጉል ማረዴት አልመለስኩልም ማለት ነው። አልመለስኩም ማለት ነው። ሊአኒ ምክንያቱም መሽጉል ስራ በዝቶብኝ ስለነበር ስለዚህ አልመለስኩልም ምክንያቱም ስራ በዝቶብኝ ነበር ለማለት ማረዴት ሊአኒ መሽጉል ማለት ትችላላችሁ ማለት ነው። ስድስተኛ ከዚያም ለማለት ثم ወይም بعدين የሚለውን መጠቀም ትችላላችሁ። ከዚያም بعدين ማለት ነው። ለምሳሌ አከልና بعدين شربنا قهوة አከልና بعدين شربنا قهوة ማለት በላን ከዚያም ቡና ጠጣን። አከልና ማለት በላን ማለት ነው። بعدين ከዚያም شربنا ጠጣን قهوة ቡና ጠጣን። በላን ከዚያም ቡና ጠጣን ለማለት አከልና بعدين شربنا قهوة ማለት ትችላላችሁ ማለት ነው። ስለዚህ ከዚያም ማለት بعدين ማለት ነው። ሁለተኛ ምሳሌ دخلت بيت ثم ناديت أمي دخلت بيت ثم ناديت أمي ማለት ቤት ገባው ከዚያም እናቴን ጠራዋት ማለት ነው። ሰባተኛ ቃላችን እዚህ ከሆነ ብሎ ለመናገር በአረበኛ ኢዛ የሚለውን የአረበኛ ቃል መጠቀም እንችላለን። እንደዚህ ከሆነ ለማለት ኢዛ እንደዚህ ከሆነ ብሎ የሆነ ነገር ለመግለጽ ኢዛ የሚለውን መጠቀም እንችላለን ማለት ነው። ለምሳሌ ኢዛ خلصت كلمني ኢዛ خلصت كلمني ኢዛ خلصت كلمني ማለት ስትጨርስ አናግረኝ ማለት ነው። ኢዛ خلصت كلمني ስትጨርስ አውራኝ ስትጨርስ አናግረኝ ማለት ነው። ኢዛ خلصت كلمني ሁለተኛ ምሳሌ ኢዛ ተአኸርት ብሩህ ቢዱነክ ኢዛ ተአኸርት ብሩህ ቢዱነክ ማለት የምትዘገይ ከሆነ ብቻዬን እሄዳለሁ ወይም ጥዬህ እሄዳለሁ ማለት ነው። ኢዛ ተአኸርት ብሩህ ቢዱነክ ኢዛ ማለት ከሆነ ማለት ነው። ተአኸርት የምትዘገይ ከሆነ ኢዛ ተአኸርት የምትዘገይ ከሆነ ብሩህ ማለት እሄዳለሁ ማለት ነው። ቢዱነክ ብቻዬን ማለት ነው። አንተን ጥዬህ ማለት ነው። ስምንተኛ መራ ማለት በጣም ማለት ነው። መራ ለምሳሌ አነ መራ ጀውዓን አነ መራ ጀውዓን ማለት በጣም ርቦኛል ማለት ነው። አነ መራ ጀውዓን። ሁለተኛ ምሳሌ هذا መራ ሕሉ ማለት ይህ በጣም ይጣፍጣል ማለት ነው። هذا መራ ሕሉ። ዘጠነኛ ቃላችን ሽወይ ማለት ትንሽ ማለት ነው። ሽወይ ለምሳሌ ኢንተዚር ሽወይ ማለት ትንሽ ጠብቅ ማለት ነው። ኢንተዚር ሽወይ። አዕጢኒ ሽወይ ማለት ትንሽ ስጠኝ ማለት ነው። አዕጢኒ ማለት ስጠኝ ማለት ነው። ሽወይ ማለት ትንሽ ማለት ነው። ስለዚህ ትንሽ ስጠኝ ለማለት አዕጢኒ ሽወይ ማለት ትችላላችሁ። አስረኛ ቃላችን ነظፊ
ነظፊ ማለት አጽጂ ማለት ነው። ነظፊ ለምሳሌ ነظፊ الحمام ነظፊ الحمام ነظፊ الحمام ማለት መጸዳጃ ቤቱን አጽጂ ማለት ነው። ነظፊ الحمام 12ኛ ቃላችን ቀብለ ማለት በፊት ማለት ነው። ቀብለ ለምሳሌ اغسل يدك قبل الاكل اغسل يدك قبل الاكل ማለት ከመብላት በፊት እጅን ታጠብ ማለት ነው። اغسل ማለት ታጠብ ማለት ነው። የደከ እጅን ማለት ነው። ቀብለ በፊት ማለት ነው። አልአክል ከምግብ ወይም ከመብላት በፊት ማለት ነው። ከመብላት በፊት እጅን ታጠብ ለማለት اغسل يدك قبل الاكل ማለት ትችላላችሁ ማለት ነው። 13ኛ ቃላችን خاصة ማለት በተለይ ማለት ነው። خاصة ለምሳሌ أحب الرياضة خاصة كرة القدم أحب الرياضة خاصة كرة القدم ማለት ስፖርት ወዳለው በተለይ እግር ኳስ ማለት ነው። أحب ማለት ወዳለው ማለት ነው። الرياضة ማለት ስፖርት ማለት ነው። خاصة በተለይ ደግሞ كرة القدم ማለት እግር ኳስ ማለት ነው። كرة القدم ማለት እግር ኳስ ማለት ነው። ስለዚህ በተለይ የምትለው አቃል خاصة ማለት ነው። ስፖርት ወዳለው በተለይ እግር ኳስ أحب الرياضة خاصة كرة القدم እዚህ ጋር خاصة ማለት በተለይ ማለት ነው። 14ኛ ቃላችን ቢልአክስ ማለት በተቃራኒው ወይም ባገልባጭ ማለት ነው። ቢልአክስ ለምሳሌ لست غاضبا بالعكس انا سعيد لست غاضبا بالعكس انا سعيد ማለት አልተቆጣሁም በተቃራኒው ደስተኛ ነኝ ማለት ነው። لست غاضبا ማለት አልተቆጣሁም ማለት ነው። لست غاضبا بالعكس በተቃራኒው ወይም ባገልባጭ انا سعيد ደስተኛ ነኝ ማለት ነው። 15ኛ ቃላችን خلص ማለት ጨርስ ማለት ነው። خلص ለምሳሌ خلص شغلك ብትባል ስራህን ጨርስ ማለት ነው። خلص شغلك ስለዚህ خلص ማለት ጨርስ ማለት ነው። شغلك ማለት ስራህን ማለት ነው። ስራህን ጨርስ ለማለት خلص شغلك ማለት ትችላላችሁ ማለት ነው በአረበኛ። የመጨረሻው ቃላችን አዕጢኒ ማለት ስጠኝ ማለት ነው። አዕጢኒ ለምሳሌ ገንዘብ ወይም ብር ስጠኝ ለማለት አዕጢኒ ፍሉስ ማለት ትችላላችሁ ማለት ነው። ውድ ተመልካቾቼ የዛሬው የአረበኛ ትምህርታችን ይህን ይመስል ነበር። ቪዲዮውን እንደወደዳችሁትና እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ይህን ዩቲዩብ ቻናል ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ።